ኃይለ ቃሎች የዛሬው ነገር ሁለት ትልቅ ነገር የምናስብበት ነው። ከአሁኑ በዓል አንጻር ነው የምናገረው እንጂ ቅድም መጋቤ ሐዲስ አባ አረጋዊ እንዳሉት ፍጥረተ ዓለምም በእኛ ትውፊት ዛሬ ይታሰባል፣ ግን በመስከረምም እንዲሁ ይታሰባል። እሱ ያለ ትውፊት አለን። የጌታ ጽንሰቱም ልደቱም ትንሣኤውም ደግሞ ዛሬ ይታሰባል። ዛሬ ግን በዋናነት የምናስበው ሰው መሆኑን ነው እና ዛሬ የተሰበሰብነው ምን እያለ ነው? አምላክ ምን ሆነ እያለ ነው? እስኪ መልሱልኝ። ዛሬ ቤተክርስቲያን የምታስበው መጋቢት 29 ቀን አምላክ ምን ሆነ ነው የምትለው? እስኪ ሁላችሁም በሉ አምላክ ሰው ሆነ። እስኪ ሁላችሁም አምላክ ሰው ሆነ። ሰውም በተዋህዶ አምላክ ሆነ። ማለት በደንብ እየሰማችሁ ነው አይደል? አንዳንድ ጊዜ ምግብ ስንመገብ ዝም ብሎ ምግቡን እንበላዋለን፣ ቴስቱን ሳናጣጥም አፋችን ላይ አይደል? ዝም ብሎ እና ሳናስበው ጠግበን እናገኛለን። የምንናገረውን ነገርም በሚገባ ካላዳመጥ ነው እና ካላል ነው ጣዕሙ ላይረዳን ይችላል። በእውነት ይህ ቃል የብዙ ሊቃውንትን ሕሊና ከተቀመጠበት ያስነሳና በአንክሮ ውስጥ ያስገባ በጣም የሚማርክ ቃል። ቃል ሥጋ ሆነ ወሐደረ ላዕሌነ፣ ቃል ሥጋ ሆነ የሚለው ቃል በጣም በሚያስደንቅ ሁኔታ የብዙዎችን ልቦና የያዘ ነው። ዛሬ ሁለት ነገሮች ላይ ተመስርቼ መሰረታዊ ነገር ለማንሳት እፈልጋለሁ። የመጀመሪያው ሁለት ኩነቶች ናቸው። የመጀመሪያው በእመቤታችን አንደበት የተነገረውን የኩነት ቃል ነው። ይኩነኒ በከመ ትቤለኒ ያለችው። ሁለተኛው ጌታ ለዚያ መልስ የሰጠበትን የኩነት ቃል ነው። ቃል ሥጋ ሆነ የተባለበትን ሁለት ኩነቶችን ዛሬ እንማራለን። የመጀመሪያው የወላዲተ አምላክ ማርያም መልስ ነው። እንደምታውቁት ዛሬ ሰማያዊው መልአክ ፍሱሐ ገጽ መልአክ ቅዱስ ኤፍሬም ኦ ገብርኤል መልአክ ዜናዊ ፍሱሐ ገጽ ሰበከ ለነ ልደተ እግዚእ ወአብሰርከ ለማርያም ድንግል ያለው አንተ መልከ ብሩህ ፍሱሐ ገጽ ባለ መልካም ዜና ገብርኤል መልአክ ሆይ ደስ የሚያሰኘውን የጌታን ሰው መሆን አበሰርከን ብሏል። ምን ስትላት? ወላዲተ አምላክ ማርያምን እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ ስትላት አበሰርከን ይላል ቅዱስ ኤፍሬም። ስለዚህ ዛሬ የሰው ልጅ ባህሪ በመልአኩ አንደበት የተበሰረበት ቀን ነው። ወላዲተ አምላክ ማርያም አንድ ሰው ትሁን እንጂ የምትወክለው ሁሉንም የሰው ልጅ ባህሪ ነው። መልአኩ ወደ ድንግል መጥቶ የሰበከው ወንጌል ለባህርየ ሰው ነው የሰበከው። ያ የተሰበከው ደግሞ ለወላዲተ አምላክ ማርያም ነው። ወደ እርሷ ገብቶ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ምልዕተ ጸጋ ምልዕተ ክብር ሆይ ደስ ይበልሽ እግዚአብሔር ከአንቺ ጋር ነው ሲላት በሕማመ ለዲ ወወሊደኪ ይኩን ባይኪ በምትኪ በመከራ ውለጅ በጻዕር ኑሪ የተባለችውን የሔዋንን እርግማን ያስተባበለ አዲስ ምዕራፍን የከፈተ የሞት ምክንያት የሆነችውን ሔዋንን የሕይወት ምክንያት በሆነችው እናት የተካ ምዕራፍ የለወጠ ኦሪት ዘፍጥረት ምዕራፍ 3ን በሌላ መንገድ በተስፋ ቃል የተረጎመ በኦሪት ዘፍጥረት ምዕራፍ 3 ላይ የምናየውን እንባና ሰቆቃ ምልዕተ ጸጋ ምልዕተ ክብር በሚል ለሰው ልጅ የተሰጠውን ጸጋ በመናገር ሁኔታዎችን መልአኩ እንደተለወጡ ያበሰረበት ነገር ነው። ስለዚህ ወላዲተ አምላክ ማርያም በቤተክርስቲያን አዲሲቱ ሔዋን እውነተኛዋ የሔዋን እናት ትባላለች። መልካም ዜና የሰማች ስትሰማ መልካሙን ነገር ዝም ብላ አልተቀበለችው። እማይቴ ረከብከ ዘከመ ብስራተ እንዲህ አይነቱም ምስራች ከየት አገኘው? ዘእንበለ ዘር ምድር ትወተ ያለ ዘር ምድር ታበቅላለች፣ ያለ ወንድ ሴት ልጅ ታፈራለች።
እንዴት ነው ብላ ጠይቀዋለች። እሱ ግን አብራርቶ መልሶላታል። ያቺ ነገር እንደሌሎች በሕግ ተፈጥሮ የሚሆን አይደለም። በረቀቀ መንገድ በግብረ መንፈስ ቅዱስ ነው የሚሆነው። መንፈስ ቅዱስ ይበጽሕልኪ፣ ስራው መንፈሳዊ ስራ ነው። መንፈስ ቅዱስ ወደ አንቺ ይመጣል። ወኃይለ ልዑል ይጼልለኪ፣ የሚያስችልሽ የሚያበረታሽ ለዚያ የሚያበቃሽ የእግዚአብሔር አብ ኃይልም በአንቺ ላይ ይገለጣል። ቅዱስ የሆነው የእግዚአብሔር ልጅ ደግሞ ከአንቺ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው ይሆናል አላት። ከዚህ በኋላ አንድ መረጃ ጠቀሰላት። ኤልሳቤጥ አክስትሽ ከሸመገለች በኋላ አካሏ ከሞተ በኋላ እንደገና ሕይወት ሰጥቶ ለዘካርያስና ለኤልሳቤጥ ልጅ የሰጠ እግዚአብሔር የሚሳነው ነገር የለም። እስመ አልቦ ነገር ዘይሳኖ ለእግዚአብሔር፣ ለእግዚአብሔር የሚሳነው አንዳች ነገር የለም ማለት። በዚህ ጊዜ ምን ማለት ነው? እግዚአብሔር የማይሳነዋል ማን ይላል? እንዴት አድርጎ ይባላል? እንዴትስ ይሆናል? ምን አለች? መልሷ የሚገርም ነበር። ይኩነኒ በከመ ትቤለኒ፣ በሰው ልማድ ሆኖ አያውቅምም አይሆንም፣ በባህሪያችንም ሆኖ አያውቅም አይሆንም። ነገር ግን እኔ አምናለሁ፣ እንደ ቃልህ ይሁንልኝ፣ እንደ ቃልህ ይደረግልኝ አለችው። እየሰማችሁ ነው? እኔ የምላችሁ መቼም አንዳንድ ጊዜ ጆሮአችን ሁሌ ከሰማ አንድ ነገር ለቀላል ነው የምናየው። አሁን አንድ ይህ እኮ በጣም ዝም ብሎ የሚባል እምነት አይደለም። ነገራችን የእግዚአብሔር መልአክ መጥቶ በአርአያ ሰብ ተገልጦ አንዲትን ድንግል ምንም አይነት ህብረት ከወንድ ጋር የሌላት የዚያም ዓላማ የሌላት በብፅዓት የምትኖር ድንግል ትጸንሻለሽ፣ ትወልጃለሽ፣ ወንድ ልጅ ትወልጃለሽ ደግሞ ያለ ምንም ነገር ሲላት ለእግዚአብሔር የሚሳነው ነገር የለምና በእኔ በባሪያው ላይ የወደደውን ያድርግ ብሎ ማመን ምን ማለት ነው? በጣም ምን ማለት ነው? ይህ እምነቷ የብዙዎቹን ልቦና ማርኳል። ሃሌሉያ! ቅድም ሰምታችሁ እንደሆነ ሰላም ሙስጠፋ አባቶቻችን ምንድን ነው ያሉት? ሃሌሉያ ብላችሁ ምንድን ነው ያላችሁት? ይትፌሳህ ልብኪ ኦ ድንግል፣ አንቺ አማኝ፣ አንቺ ታማኝ፣ አንቺ ይኩነኒ ብለሽ ሰማያዊ ጌታ ያስተናግድሽ ልብሽ ደስ ይበለው ትላታለች ቤተክርስቲያን። ይትፌሳህ ልብኪ ኦ ድንግል ወይትዳል ቀርንኪ በክብር፣ እነሆ ክብርሽም ከፍ 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 ይላል። ብኪ ድህነ ዓለም፣ በማመንሽ እሱን በመቀበልሽ በማስተናገድሽ በአንቺ ምክንያት ዓለም ዳነ። ወበወልድኪ ኮነ ሰላም፣ ሞት የፈረደበትን ሥጋ በአንቺ እምነት ምክንያት መዋቲውን የማይሞተው ስለለበሰው፣ ደካማውን ኃያሉ ስለለበሰው፣ ሞት የተፈረደበትን የሰውን ባህሪ ፈራጁ ጌታ ስለተዋሃደው እነሆ በልጅሽ ምክንያት በሰውና በእግዚአብሔር መካከል ሰላም ሆነ። ድንግል እንደ ቃል ይሁንልኝ ስትል ይላሉ አባቶቻችን፣ እንደ ቃል ይሁንልኝ ስትል የሰው ልጅ እግዚአብሔርን በሕይወቱ ለማስተናገድ የወሰነበት በፍጹም ወደ እግዚአብሔር የተመለሰበት ቅጽበት ነበር። ያን ቃሏን ምክንያት አድርጎ ቃል ማለት ይህን ዓለም የፈጠረው እግዚአብሔር ወልድ ቃለ እግዚአብሔር ቃለ አብ ወልደ እግዚአብሔር ወልድ ከነፍሷ ነፍስን ከስጋዋ ስጋን ነስቶ ሟቹን የሰውን ልጅ ባህሪ የኔና የእናንተን ሰውነት ለበሰውና ሰው ሆነ ብለን ነው ምናምን። ቃል በዚህ ቃል ምክንያት ሰው ሆነ። ምን ማለት ነው? እንዲህ ማለት ነው ይበላል። የለበስነውን ስጋ አዳምጡት፣ እዩት፣ እስኪ እዩት። ሰው እጃችሁ ከፍ አድርጋችሁ እዩት። ታውላላችሁ እጃችሁን መቼ ለማየት ስለሚመች ነው። እጃችሁን ያያችሁ ነው። እኔ እጄን ያየሁት ነው። በጣም ተለዋጭ፣ በጣም ደካማ ነው። የልጅነታችን መልክ አስታውሱት። እጃችን ምን ይመስል እንደነበረ
ፊታችንማ በደንብ ያሳብቅብናል አይደለም? የሚለወጥ ሞት የሚፈራረቅበት፣ እንባ የሚፈራረቅበት፣ ሐዘን የበዛበት፣ ሞተ ሥጋ የሚጠብቀው በጣም ደካማ አካል ሆኗል። ከምን በኋላ? ከውድቀት በኋላ። ነፍሳችንን አዳምጧት። ሐዘንተኛ፣ ለቀስተኛ፣ የምትጨነቅ፣ ሰላም የሌላት፣ እረፍት ያጣችናለች። የሰማይና የምድር ጌታ የሰውን ልጅ ባህሪ ሊያከብርና እኛን ሁላችንን ሊያድን የእኛን ትጨነቅ የነበረችውን ነፍስና እረፍት አጣ የነበረችውን ነፍሳችንና የተጎሳቆለውን ሥጋችንን አክብሮ ከድንግል ማርያም ከቅድስት ድንግል ማርያም ተዋህዶ ሕይወት በሟች ሥጋ ላይ ተገለጠ። ብርሃን ጨለማ በታወጀበት በጨለማ በሚኖር አካል ላይ ተገለጠ። ድንግልም ሁለተኛ ሰማይ ሆነች። ፀሐይ በእርሷ ላይ ተገለጠ። ለዓለም የክብር ብርሃን በራ። ቃል ሥጋ ሆነ፣ በእኛም አደረ። ሰውና እግዚአብሔር ከበደል በኋላ ተለያይቶ ነበርና ያ ክብር የሰው ልጅ ክብር ተመለሰ። ስለዚህ ዛሬ ይህ የእኔና የእናንተ አካል ጌታ ከድንግል ማርያም የነሳው አካል ነው። ትምክህተ ዘመድነ በወሊድ ወተዚአከ ብንላትም ለዚህ የባህሪያችን መመኪያ ሆና እመቤታችን ሁልጊዜ በቤተ ክርስቲያን ውስጥ በስብሐተ እግዚአብሔሩ፣ በስብከቱ፣ በጸሎቱ ላይ የምናያት የሰውና የእግዚአብሔር ግንኙነት የተመሰረተው እዚያ ላይ ነው። የሰው ልጅ ባህሪ የዳነው ቃል ሥጋን ሲለብስ ነው። እየሰማችሁ ነው? ሰው የዳነው ሰው ከእግዚአብሔር ጋር የተገናኘው ውረድ፣ ወደ መቃብር ሂድ፣ ከኔ ተለይ፣ ከኔ ጋር ኅብረት የለህም ተብሎ በበደሉ ምክንያት የተጣለው ሰው ከእግዚአብሔር ጋር እንደገና የተዋሃደው ቃል ሥጋ ሲለብስ የሰው ልጅ ባህሪ ከፍ ከፍ ያለበት ይሄን ያላደነቀ ሊቅ የለም። ይልቁንም በዘወትር ጸሎታችን የምናስበው ቅዱስ ኤፍሬም እንዲህ ይላል፣ ንዑ ርዩ ዘንተ መንክረ ይላል። ኑ ይህን ድንቅ ነገር እዩ፣ እስመ ዘይሰብሐ ተሰብአ ቃል ተደመረ። ሰው ሆኖ የማያውቅ ቃል ሥጋን ለብሶ በሥጋ ተገልጧልና፣ ቃል ተደመረ በተዋህዶ ተገልጧልና፣ ኑ ይህን ድንቅ ነገር እዩ ይላል። ይህ ብቻ በቃው ኦ ዝ መንክር ወጹም እያለም ያደንቃል። ሞት የፈረደባትን ማህፀን የሕይወት መፍለቂያ ያደረገው በሕማም ለኪ ወሊደኪ ይኩን ባኪ አምልክ የተባለው የሔዋን ማህፀን ተለወጠ፣ አሁን ሕይወትን አስገኘልን እያለ ያመሰግናል። ስለዚህ አባቶችና እናቶች ዛሬ የምናከብረው የሰው ልጅ ባህሪ ከወደቀበት የተነሳበትን ቀን ነው። የቤተ ክርስቲያን እናት በእምነትም በጸጋም በደህንነትም ወላዲተ አምላክ ማርያም ናት። መጀመሪያ ወንጌልን የተቀበለችው ያመነችው እርሷ ናት። ቃልን ያስተናገደችው እርሷ ናት። ይሁንልኝ ብላ የልቧን በር የከፈተችለት እርሷ ናት። እርሷ ይሁንልኝ ስትል ነው ወደ እሷ ያደረው የእኛን ሥጋ የለበሰው። ስለዚህ ጌታን ሰማያዊ ንጉሥ ያስተናገድንባት እጃችን ናት እመቤታችን። ፈቃዳችን የተገለጠባት እናታችን ናት እናታችን። የሕያዋንና ያመኑት ሰዎች ሁሉ እናት ናት። ስለዚህ ብዙ ጊዜ እመቤታችን ቤተ ክርስቲያንን ወክላም ክብሯ ይነገራል። ማዕከል ናት። ለምን? የቤተ ክርስቲያን ትርጉም ማለት ክርስቶስን በሕይወቱ ይዞ የሚኖር ኅብረት ማለት ነው። ለምሳሌ የድንግል ማርያም ፍጹም ክብሯ ምንድን ነው ብለን ስናስብ ቃል በማኅፀኗ አድሮ ከነሷ ነፍስ ከሥጋ ነፍሱ ማደሪያው ማድረጉ ነው። የሚያስክብራችን ምንድን ነው? ከእርሷ በአካል ያደረው ጌታ በእኛ ላይ በጸጋ ሲያድር ነው። ከእርሷ በኩነት የተዋሃዳት ጌታ በእኛ ላይ ደግሞ በሥጋው በደሙ ምክንያት በእኛ ላይ ሲያድር ነው። ስለዚህ ወላዲተ አምላክ ማርያም የባህሪያችን መመኪያ ናት። እንግዲያውስ አባቶችና እናቶች፣ ወንድሞችና እህቶች ከዛሬ ጀምሮ አንድ ነገር እናስብ። ሰማያዊ ጌታ የኔን ባህሪ መርጧልና ሥጋዬንም ለብሶታልና ከዛሬ ጀምሮ ጠላቴ ሆይ ፈር፣
አካሌ ወራዳ አይደለም ክቡር ነው፣ ሰውነቴ ቅዱስ ነው፣ ነፍሴም ቅድስት ናት። የልዑል እግዚአብሔር ማደሪያ ሆኛለሁ። የጣለኝ አንስቶኛል፣ የፈረደብኝ ፈርዶልኛል። ሞት ተሸንፏል፣ ሕይወት በሥጋ ተገልጧል። ድንግል ቃልን አስተናግዳለች፣ የማይሞተው በሚሞት አካል ተገልጧል ብለን ጠላትን ልናሳፍረው ይገባል። ይህ የዛሬው ቀን ምስጢረ ሥጋዌ የሚባለው ትምህርት መሰረት ነው። ምስጢረ ሥጋዌ አይደል? ምስጢረ ሥላሴ ምስጢረ ሥጋዌ ትምህርታችን ከምስጢረ ሥጋዌ የተከናወነው ዛሬ ነው። ምንድነው እሱ ብላችሁ የተማራችሁትን አስተውሉት። ቃል ከቅድስት ድንግል ማርያም ሰው ሆነ። በነገራችን ላይ እውነት ነው፣ እንዳንድ ቃል ልናገረው እንችላለን። ይህ ቃል ግን እጅግ በጣም የሚደንቅ ነገር ነው። አምላክ ሰው ሆነ ብሎ ማሰብም ማመንም በጣም የተለየ ነገር ነው። በጣም የተለየ ነገር ነው። ሰው ሆነ የምንለው አምላክ ሁሉን ማድረግ የሚችል ቦታ የማይወስነው ጊዜ የማይወስነው ነው። ይህን ግን ምን አደረገ ስንል ሰውን ስለወደደ ነው። እግዚአብሔር ሰውን ወደደው እና ወደሱ ተመለከተ። የሰውን ሥጋ ልጁ ለብሶ እንዲያድነው ፈቀደ። ስለዚህ የእግዚአብሔር ልጅ እኔና እናንተን ወዶ ሥጋችንን ለብሶ አዳነን። አንድ ምሳሌ ልመስላችሁና ትምህርቴን ልጨርስ፣ የቅዳሴ ሰዓት እንዳልጋፋ። እሱ ምንድን ነው? አንድ ባለጸጋ ነበረ ይባላል። ይህ ባለጸጋ በአገሩ በጣም ድሆች በዙበት፣ ለማኞች በጣም በብዛት እና ሂዶ ጠጋ ብሎ ኩሱቱን ከረባቱን ምኑ እንደለበሰ እንደው ጥሩ መዓዛ ያለው ሰው ሆኖ አንዱን ድሃ ኩርትም ብሎ የተኛ ጭቃ ውስጥ ያለ ወንድሜ ችግር ምንድን ነው አለው። አይ ምንም ትንሽ ስላመመኝ በዚያ ካሜራ ላይ ስለሌለ ለማንም የቀረው አለው። አንተስ ምንድን ነው አለው። እንደዚሁ የሆነ ነገር ነገር ቢል ጓደኛቸው ለመሆን ፈለገ። ለነሱ እንዲያልፍላቸው ትልቅ በጀት የሆነ ነገር ሊያደርግ ነበር። የልቡን የሚነግረው ድሃ ምን ቢያደርግ ጥሩ መሰላችሁ? ልብሱን በሙሉ እርግፍ አድርጎ ትቶ የዴቢት ልብስ ለብሶ አመድ ነስንሶ ከጎናቸው ጎጆ ሰራና ቁጭ አለ። ምን ሆነ? ወላጃቸው ሆነ ማለት አሯቸው። ከዛ ምን ቢሆን ጥሩ ነው እገሌ ብሎ ይቀርታል ጓደኛቸው ስለሆነ አቤት እዚያ ይሰበሰባሉ። ሁሉም የልቡን ይዘረግፍ ጀመር። እኔ እኮ ይገርምሃል፣ ወደ መንገድ የወጣሁት ባለቤቴ ድንገት ሳላስበው ሞተችና ሐዘን ብጸናል ብለው አልሆንልኛል። መስራትም አቃተኝ። እዚህ ያለኝም አለቀ። ጤናዬ ተዛባ መጣና ሰው ስለልኝ እዚህ ወደቅኩ አለ። ሌላው ደግሞ መጣና እኔስ እንደው ደህና ነበርኩ መስራት እችል ነበር፣ ምንም ሀብት የሚባል ነገር የለኝም፣ አሁን አንተ ገብቶ የብለት ይሻላል ብዬ መጣሁኝ አለ። ሌላው ደግሞ እንዲህ እያሉ በጣም አስፈሪ የሆነ በሽታ ካላቸው ጀምሮ የተለያየ ችግር ያለባቸው ሰዎች እያመጡ ያጫወቱን ጀመሩ። ይህ ሰው ስራዬ ብሎ ይመዘግባል እያንዳንዱ ታሪክ። በአገሪቱ ከተስፋፋው ከሚለምነው በጣም ብዙ ከሆነው ለማኝ መካከል 3% እንኳን አይሆኑም ለምነው ሊኖሩ የሚገባቸው ሰዎች እዚያ ውስጥ። አብዛኛው ቢመቻችበት ሰርቶ የሚያደርግ ራሱ መቻል የሚችል ሰው ነበር። ከዚያ በኋላ ያ ሰው አሮጌ ልብሱን ለብሶ ብዙ ካጠና በኋላ ተመልሶ ምን አደረገ መሰላችሁ? ለእነዚያ ሰዎች በሙሉ የሚያስፈልጋቸውን ያጠናው ነገር ወስዶ አዘጋጀና የሀገሩን ድሃዎች ሕይወት መለወጥ ቻለ ይባላል። የኔና የእናንተ ጌታ ምን ያደርግ ታውቃላችሁ? እውነት ነው፣ እሱ ሁሉን ያውቃል። ሳይበጣም ሁሉን የሚያውቅ ጌታ ነው። ግን ያዳነበት መንገድ ተመሳሳይ ነው። ወደ እኛ መጣ፣ ሞት የተፈረደበትን ሥጋ ለበሰ፣ ሕማም የሚስማማውን ሥጋ ለበሰ፣ አልቃሻውን ሥጋ ለበሰ። ትናንትና እኮ መድኃኒዓለምን እኮ ስናከብር የነበረው ተሰቃየ፣ አለቀሰ፣ ተጨነቀ፣ አነባ፣ አባባ እያለ ጮኸ፣ ነፍሱን አሳልፎ ሰጠ እያለ ነበር ስናከብር። እያለ ስናለቅስ ነበር ቅዳሴ አይደል? ያን ሥጋ ለበሰው። ለምን? እኔና እናንተን ከዙፋኑ ላይ ሆኖ ወደታች እያየ ዝም ብሎ ያለ ፍትህ ምሬያችኋለሁ ሊለን ሳይሆን በእውነት የእኛን ሥጋ ለብሶ ሕማማችንን ተቀብሎ ደዌያችንን ይሽር ዘንድ በእኛ ሥጋ መገለጥ አስፈላጊ ነበር። እግዚአብሔር የእውነት አምላክ ነው። ሰው ዝም ብሎ በቃሉ አላዳነውም። ለምን? ሰው በድሏልና መፈርድ ተፈርዶበታል። ዝም ብሎ ሊድን አይችልም። በአንጻሩ ደግሞ
ሰው ራሱን ለማዳን አልቻለም። ሁሉም በኃጢአት ተጠያቂ ነበር። የአዳም ልጅ ነው። ስለዚህ ከዕዳ ነፃ የሆነ ከድንግል የተወለደ ወልደ እግዚአብሔር ክርስቶስ የሰውን ሥጋ ለብሶ የእኛን ድህነት ሁሉ የእኛን የመከራ ዜና ሁሉ ሰምቶ በመከራችን ውስጥ እያለፈ ወንጌልን አስተምሮ መጨረሻ ላይ የኔና የእናንተን ዕዳ በመስቀል ላይ በመክፈል እኛን ከሞት ወደ ሕይወት አሻገረ። እናንተ ጎጆአችን ውስጥ የገባውን ጌታ ተመልከቱት። ደሳሳዋ ቤታችን ውስጥ ያደረውን ጌታ ተመልከቱት። ድንግል ያቀፈችውን ክርስቶስን ተመልከቱት። በአሮጌ ጨርቅ ተጠቅልሎ በራፍ ተጠቅልሎ በሬት የተኛውን ጌታ እንመልከተው። በድንግል ማኅፀን ያደረው ያ ሰማያዊው ንጉሥ ክብሩን ዝቅ አድርጎ የባሪያውን መልክ ለብሶ በእኛ ሥጋ ተገልጦ እኛን ሰው ሊያደርገን ችግራችንም ሊፈታ ከመከራችን ሊታደገን ከድህነታችን ሊያነሳን የሚሞተውን ሕያው ሊያደርገው ድሃውን ባለጸጋ ሊያደርገው መጥቷልና ክብርና ምስጋና ለስሙ ይሁን። ጌታችን የኔና የእናንተ ጌታ የሕይወት ጌታ ነው። የደህንነት ጌታ ነው። የቅድስና ጌታ ነው። ስለዚህ ልብሳችንን ለብሶ አዳነን። የሰማችሁ ነው። ሥጋችንን ለብሶ አዳነን። ይኸውላችሁ የተዋህደው ነፍስና ሥጋ ነው ብያቸዋለሁ። አንዳንድ ነጥብ ስለ ሁለቱ ልናገር። ሥጋን የለበሰበት ምክንያት ሥጋችንን ለማክበር ነው። ነፍስን ደግሞ የተዋህደበት ምክንያት ጭንቀታችን መከራችን ሁሉ ለማስወገድ ነው። የነፍስ በሽታ አለ፣ የሥጋ በሽታ አለ። ሁለቱንም ጌታ በለበሰው ሥጋ አስወግዶልናል። ስለዚህ ወላዲተ አምላክ ማርያም ይህን የክብርን ጌታ አስተናግደዋለችና ምስጋናና ክብር ለስሙ ይሁን። ያስተማረን የመከረን የገሰጸን የክብር ጌታ እግዚአብሔር ክብሩ ይስፋ። የእመቤታችን ጣዕሟ፣ ፍቅሯ፣ ረድኤቷ፣ አማላጅነቷ ከእኛ ጋር ይሁን። ሥጋችንን ለለበሰው ለእግዚአብሔር ቃል ክብር ይሁን። አመስግኑልኝ። ምስጋና ለስሙ ይሁን። ድሃውን ያልናቀው ሆይ አመሰግንሃለሁ በሉት። አመስግኑት። አዳምን የለበስከው ሥጋዬን የነሳኸው ሆይ ምስጋናና ክብር ለአንተ ይሁን በሉት። ያለበሰውማ አዝማሪው ይላል አብንቶና ንገረው ለወልድ ጥሎ አይጥልምና የሥጋ ዘመድ የተዘመድከኝ በድንግል በኩል አንተ ጌታዬ የሆንክ ሰው የሰው ልጅ ወንድም እህቴ ብለህ የጠራ የእግዚአብሔር ልጅ ሆይ ክብር ለአንተ ይሁን በሉት። ከእግዚአብሔር ጋር ተዛምደናልና ሕይወት እንጂ ካሁን በኋላ ሞት አይገዛንም። ብርሃን በሕይወታችን ውስጥ በርቷልና የጨለማው ገዥ ከኛ ርቋል። የብርሃን መልአክ ገብርኤል ያበሰረው ወንጌልም በድንግል ጆሮ ብቻ ፈሶ አልቀረም። ቃል ሥጋ ሲሆን ከዚያ በኋላ በዓለም ሁሉ ተሰብኳል። ይህን ላደረገ በሰማይና በምድር ለመላው ለእኔና ለእናንተ ጌታ ለመድኃኔ ዓለም ለኢየሱስ ክርስቶስ ለእግዚአብሔር ልጅ ክብሩ ከባሕርይ አባቱ ከአብ ከባሕርይ ወልድ ከመንፈስ ቅዱስ ጋር ዛሬ ዘወትር ለዘላለሙ አሜን።